ሰላም ወንድማቻችን አርሰናል የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግን በአስደማሚ ብቃት ምሽት 12 ሰዓት ላይ የተደረገውን ጨዋታ 3-0 ማሸነፍ ችለዋል። አርሰናል ከ2003-2004 በኋላ ዋንጫው ወደ ኤምሬትስ የሚመጣበት ጊዜ አሁን ይሆን? እድላቸውን አስፍተዋል። የእንግሊዝ ፕሪሚየር ሊግን በ9 ነጥብ እየመሩ ይገኛሉ። ሲቲ አንፊልድ ሮድ ጋር የሚያቀና ይሆናል። አርሰናል ወሳኝ የሆነውን የማንቸስተር ሲቲ ቡድን ጋር ፉክክራቸውን የሚቀጥሉበትን እንዲሁም ደግሞ ማንቸስተር ሲቲ ሽንፈትን የሚያጋጥመው ከሆነ በ9 ነጥቦች የእንግሊዝ ፕሪሚየር ሊግን እየመራ የቀጣይ ሳምንት የ26ኛ ሳምንት ጨዋታዎችን የሚያደርግ ይሆናል። ወዳጆቻችን መድፈኞቹ ዘንድሮ 56 ነጥቦችን ሰብስበዋል። በ25 ጨዋታዎች 17ቱን አሸንፈው 5ቱን አቻ ወጥተው በ3ቱ ጨዋታ ብቻ ሽንፈትን አስተናግደው 49 ጎሎችን አስቆጥረው 17 ጎሎች ተቆጥረውባቸው በንጹህ 32 የጎል ክፍያ። በተቃራኒው ሲቲ በ24 ጨዋታዎች ከአስቶን ቪላ ጋር እኩል 47 ነጥብ ላይ ይገኛሉ። ሲቲ ነገ የሚጫወት ይሆናል። በአጠቃላይ ግን ሲቲ በውድድር ዓመቱ 49 ጊዜ አስቆጥረው 23 ጎሎች ተቆጥረውበት 26 የጎል ክፍያ አለው። ዘንድሮ አርሰናልን የሚያቆመው ቡድን ያለ አይመስልም። በውድድር ዓመቱ እንግዲህ በስታዲየም ኦፍ ላይት የ2-2 አቻ የወጡበትን ጨዋታ መበቀል የሚፈልገው የማይክል አርቴታው ስብስብ በሚገባ በዙቢሜንዲና በቪክቶር ዮኬሬስ 2 ጎሎች በአጠቃላይ 3-0 በማሸነፍ ውጤቱን ያማረ አድርጎታል። ወዳጆቻችን የእናንተ የጨዋታ ኮከብ ማን ነበር? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። እንግዲህ መድፈኞቹ ሐሙስ ከብሬንፎርድ ጋር ዊጋን አትሌቲክ በኤፍኤ ካፕ 4ኛ ዙር ከዛ በመቀጠል ወልቭስና ቶተንሃምን የሚገጥም ይሆናል። መድፈኞቹ እንደተጠበቀው ዘንድሮ የእንግሊዝ ፕሪሚየር ሊግን በአንድሬ በርታ ስር ያስፈረሟቸው ምርጥ ፈራሚዎች ቡድኑን ውጤታማ አድርገውት የአውሮፓ ቻምፒዮንስ ሊግን በአስደናቂ ብቃት በካራቦ ካፑ ለፍጻሜ ያልፈዋል። ኤፍኤ ካፕም ቀጥተኛ ተፎካካሪ ናቸው። ታዲያ ይህ ስብስብ ምን ይጎለዋል በሚባል በሁሉም ውድድሮች ጠንካራ ተፎካካሪ ሆኖ እየቀጠለ ይገኛል። የእንግሊዝ ፕሪሚየር ሊግ 13 ሳምንታት ብቻ ይቀሩታል። አርሰናል ታዲያ ካሁኑ ቀደም ብሎ ዋንጫዎቹን ማሸነፉን የሚያረጋግጥበትን እድል እያሰፋ ይገኛል። እንግዲህ ጨዋታው ሲጀምር በተለይ በሰንደርላንድ በኩል እንዲሁም ደግሞ በአርሰናልም በኩል ጠንካራ ያለ ጨዋታ ይጠበቅ ነበር። ሰንደርላንድ ከሜዳ ውጭ ከጥቅምት ጀምሮ ማሸነፍን አልቻለም ነበር። አሁንም አርሰናልም ምንም ጎል ሳይቆጠርበት ባለፉት 2 ጨዋታዎች በተለይ የሊድሱን እና የዚህ ጨዋታ ላይ አርሰናል 7 ጎሎችን አስቆጥሮ ምንም ጎል አልተቆጠሩበትም። ማርቲን ዙቢሜንዲ ይህ ተጫዋች አለማድነቅ አሁንም ይቻል አይመስለኝም። ቶማስ ፓርቴን ያስረሳ በአስደናቂ ሁኔታ። ማርቲን ዙቢሜንዲ ምንም እንኳን በቶተንሃሙ ጨዋታ ላይ ስህተትን ቢፈጽም በማንቸስተር ዩናይትድ ጨዋታ ላይም ስህተትን ቢሰራም ለአርሰናል ግን የሱ መኖር የተለየ ሚና ይኖረዋል። በተለይ ለምን ዣቪ አሎንሶ ሪያል ማድሪድ ቤት ለምን እንደፈለገው የሚያሳይ ነው። የ27 ዓመቱ የአማካይ መስመር ተጫዋች ብዙ ቦታዎችን የመሸፈን አቅሙ ወደፊት ገፋ ብሎ ጎሎችን ማስቆጠር መቻሉ በተከታይ 2 ሳምንታት ጎሎችን ማስቆጠር ችሏል። እንግዲህ ብሪያን ቦብሬ እንደተጠበቀው አስደናቂ የሆነ የማጥቃት ክፍሉን በሰንደርላንድ በኩል ሲመራ ነበር። ታዲያ አስደናቂ ሁኔታ በጥሩ ፐርፎርማንስ ሳሊባ ተጫዋቹን ለማቆም ሙሉ በሙሉ ጥረቶቹን ሲያደርጉ ነበር። በዛሬ ጨዋታ ላይ ትንሽ አሳሳቢ የሚሆነው የትሮሳርድ ጉዳት ሊኖርበት ይችላል ወይስ አልጎዳም የሚለው ነው። በሚቀጥሉት ቀናት የሚታወቅ ይሆናል። የሚካኤል ሞሬኖን አለመኖር ተከትሎ ዙቢሜንዲ ጎሎችን ካስቆጠረ በኋላ በተለይ እንደ ሚካኤል ሞሬኖ ደስታውን መግለጹ በጣም አስደናቂ የሚያስብለው ነው። የዙቢሜንዲና የዲክላን ራይስ ጥምረት በአማካይ መስመሩ ላይ የተለየ የስፔንና የእንግሊዝ ቅይጥ ያለው ስብስብ አርሰናልን እንዲሆን አድርገውታል። በ42ኛው ደቂቃ ከሳጥን ውጭ ያገኘውን ኳስ በተለምዶ ሉካ ሞድሪች የሚባሉ አይነት ሹት ወይም በውጭ እግር ቆረጣ ነው እንግዲህ ፖሉን ታኮ ማስቆጠር የቻለው። ከዚህ አጋጣሚ በፊት ታዲያ አርሰናሎች ጨዋታው እንደጀመረ በካይ ሃቨርትዝ በጨዋታው አጋማሽ አካባቢ ደግሞ በጥሩ ሁኔታ ዲክላን ራይስ 2 እና 3 ኢንች የሚቀረው አይነት ሹቶችን ማድረግ ችሎ ነበር። ማርቲን ዙቢሜንዲ በአርሰናል ቤት 2705 ደቂቃዎችን በመሰለፍ ብዙ ደቂቃ የተጫወተው ተጫዋች እሱ ነው። ከሱ በመቀጠል ጁሊያን ቲምበር ነው 2644 ደቂቃዎችን በመጫወት እንግዲህ የ27 ዓመት ተጫዋች ከሪያል ሶሲዳድ ከመጣ አንስቶ በመድፈኞቹ ቤት በተረጋጋ ሁኔታ ቡድኑን እያገለገለ ይገኛል። በተለይ ታክል በማድረግ የአየር ላይ ፍልሚያዎችን በማድረግ ኳሶችን መልሶ በመቅማት በመፎካከር በጨዋታዎች ውስጥ ወሳኝ ተጫዋች እንደሆነ ከጊዜ ወደ ጊዜ እያሳየ ይገኛል። ቪክቶር ዮኬሬስ ዛሬ ማይክል አርቴታ እንደተናገረው ከፖርቹጋል ለንደን ኤሚሬትስ አርፏል ማለት ይቻላል። አርሰናሎች ጨዋታዎችን የሚጨርሱላቸው ተጫዋቾች ይፈልጉ ነበር። ቪክቶር ዮኬሬስ በተቀያሪ ቤንች ተነስቶ ባለፉት 8 ጨዋታዎች 5ኛ ጎሉን ማስቆጠር ችሏል። መድፈኞቹ
ከ2003-2004 በኋላ የእንግሊዝ ፕሪሚየር ሊግን የሚያነሱ ከሆነ የቪክቶር ዮኬሬስ እገዛ የሚያስፈልጋቸው ነው። ታዲያ ዮኬሬስ ከተቀያሪ ቤንች ተነስቶ 2 ጎሎችን በአስደናቂ ሁኔታ አንዱ ከካይ ሃቨርትዝ ሌላኛው ከማርቲኔሊ አሲስት የተደረገለትን ኳስ በሚገባ ማስቆጠር ችሏል። ታዲያ ዮኬሬስ በራስ መተማመኑ በእንግሊዝ ፕሪሚየር ሊግ ላይ እየጨመረ እንደመጣ የሚታወቅ ነው። ለአርሰናል ከፈረመ አንስቶ 13 ጎሎችን አስቆጥሯል። በፕሪሚየር ሊጉ 8ኛ ጎሉን ማስቆጠር ችሏል። በጣም ውጤታማ የሆነ ፐርፎርማንሱን በሚቀጥሉት ጊዜያቶች አሁንም ከጨዋታ ወደ ጨዋታ መሻሻልን እያሳየ የሚቀጥል ነው የሚሆነው። አርሰናል እንግዲህ በሃቨርትዝ ሄሱስና ዮኬሬስ የማጥቃት ምርጫ ውስጥ በመውደቁ ማይክል አርቴታ በጣም ደስተኛ ነው። ጨዋታውን ሄሱስ ጀመረ። ሄሱስ ጫናዎችን ሲፈጠር ነበር። ሃቨርትዝ በሚገባ ሲያግዘው ነበር። ሄሱስ በዮኬሬስ ተቀየረ። ሃቨርትዝ ለዮኬሬስ አሲስት አደረገ። በሚገባም ዮኬሬስ ማስቆጠር ቻለ። ገብርኤል ማርቲኔሊ ባለፉት 2 ጨዋታዎች 2 አሲስቶችን ለዮኬሬስ አድርገውለታል። አሁን ደግሞ ሃቨርትዝም 2 አሲስቶችን ለዮኬሬስ አድርገውለታል። እንግዲህ ይህ ለአርሰናል የሚያስፈልገው ነው። ቡድኑ ወይም መድፈኞቹ በጨዋታው ላይ የመጀመሪያውን ጎል ለማግኘት በተለይ ደግሞ የሊደባሪስ ቡድን በጣም ጠንካራ የመከላከል ቅርጽን የያዘ 5-4-1 በዳንኤል ባላርድ የሚመራው የመከላከል ቅርጽን አርሰናሎች መሪነታቸውን ለማግኘት እንዲሁም ደግሞ በጨዋታው ላይ ሹቶን ታርጌት ለማድረግ ተቸግረው ነበር። በ50 ደቂቃ ውስጥ 2ቱን ታርጌት ያላቸው ሙከራዎች ብቻ ነበር የሞከሩት። ነገር ግን እንደ ቡድን አርሰናል ጠንካራ ቡድን መሆኑን ዛሬ አስመስክሯል ማለት ይቻላል። ሙከራዎችን ሳይሞከሩበት ድሎችን መፍጠር ችሏል። ዛሬ አርሰናል ከቆመ ኳስ ሳያስቆጠር 3ቱም ከጨዋታ ብቻ ማስቆጠር ችሏል። ውጤታማ የሚያደርገው ነው። በጨዋታው ላይ ኖኒ ማዱዌኬ ቡካዮ ሳካን መኖሩ ተከትሎ የቀኝ መስመሩን እየመራ በጨዋታው ላይ ተሳትፏል። ነገር ግን ኖኒ ማዱዌኬ አሁንም በጨዋታው ላይ የነበረው ተጽዕኖ ዝቅተኛ ነበር ማለት የሚቻል ነው። ሊያንድሮ ትሮሳርድ የዚህ ቡድን ወሳኝ ተጫዋችና ወሳኝ ሚና ያለው ሰው ሆኗል። ጎልና አሲስቶቹ በዘንድሮው ውድድር ዓመት የሚቀመሱ አልሆኑ። እንግዲህ በአጠቃላይ እንደ ስብስብ መድፈኞቹ ያሉባቸውን ችግሮች መፍትሄ እየሰጡ አሁን 25ኛ ሳምንት ላይ ደርሰዋል። በሰንደርላንድ በኩል ግራኒት ዣካን ማጣታቸው ከማሊክ ሳዲቂ ጋር የሚፈጥሩት ጥምረት በአማካይ መስመሩ ላይ ክፍተት እንዲፈጠር አድርጎታል። እንግዲህ አርሰናል በቶተንሃሙን በሚጫወትበት ጨዋታ ላይ በማንቸስተር ዩናይትድ ጋር ቶተንሃሙ ሲጫወቱ ሮሜሮ በቀይ ካርድ መውጣቱን ተከትሎ በዛ ጨዋታ ላይ የማይኖር ይሆናል። ሼዳ በብሬንፎርድን በሚገጥሙበት ጨዋታም ይህ ተጫዋች የማይኖር ይሆናል። አጠቃላይ መድፈኞቹ ዘንድሮ የምር እየመጡ እንዳለ ያልተለመዱት የሚመስሉት ያልተጠበቁ አስተያየቶችን የሚሰጠው ጥሩም በመጥፎም የእንግሊዝ ፕሪሚየር ሊግ ፉክክሮች ውስጥ የነበረው ፔፕ ጋርዲዮላ ዘንድሮ ያልተለመዱ አስተያየቶችን ቡድኑ ጫና ውስጥ እንዳለ እየሰጠ ይገኛል። ነገር ግን የማይክል አርቴታ ልጆች ውጤታማነታቸውን እንደቀጠሉ ነው። ገብርኤል ማርቲኔሊና ሳሊባ ጥምረት በፕሪሚየር ሊጉ 17 ጎሎች ብቻ ተቆጥረውበት በጠንካራ ፐርፎርማንስ እንደቀጠሉ ይገኛሉ። ማጥቃቱን ከመከላከሉ ጥሩ ውህደቶችን ፈጥረዋል። ባለፉት ጊዜያቶች 4ቱ የቲምበር ሳሊባ ገብርኤልና ካላፊዮሪ ጥምረት በጣም ወሳኝ ነበረ በማጥቃቱ ረገድ። ታዲያ አሁን ኢንካፔም እዚህ ላይ ተጨምሮበታል። በሚገባ ማገዝ የሚችል ነው። እንግዲህ እንደ ስብስብ አርሰናል የተጫዋቾች ጥራት እርስ በራስ መወዳደር የሚችል ነው። የብሪች ኤዜ ተቀይሮ ገብቷል። ኤዜ አሁን በሚገባ አርሰናልን ያጮት ስታይል ያጠናና በትክክለኛው ቦታ ለመገኘት እየሞከረ ያለ ይመስላል። ታዲያ በሚቀጥሉት ጨዋታዎች የኤዜ የዮኬሬስ የገብርኤል ሄሱስን እንዲሁም የሃቨርትዝን ሚና ደመቅ ብሎ ልናየው እንችላለን። ማርቲን ኦዴጋርድ አሁንም ስብስብ ውስጥ አልነበረም። እንግዲህ ለብሬንፎርድ ጨዋታ ይደርሳል ወይ ትልቁ ጥያቄ የሚሆን ይመስለኛል። በአጠቃላይ ግን መድፈኞቹ ወሳኝ የሆነውን 3 ነጥብ በአስደሳች ፐርፎርማንስ በአስደሳች ብቃት ማጠናቀቅ ችለዋል። እንግዲህ አርሰናል ዲክላን ራይስ እንዲሁም ደግሞ ዙቢሜንዲን በጨዋታዎች ውስጥ እንዴት መንከባከብ እንደሚችሉ ማሰብ የሚጠበቅባቸው ይመስለኛል። ሁለቱ የአማካይ መስመሮች ግን በጣም አስደናቂ ተጫዋቾች እንደሆኑ ከጨዋታ ወደ ጨዋታ እያሳዩ ይገኛሉ። የአርሰናል የማጥቃት ክፍልም በሚታይበት ጊዜ በመጨረሻ ጥሩ ብቃታቸውን ያገኙ ይመስላሉ። ሃቨርትዝ በሳምንቱ አጋማሽ አስቆጥሯል። ዛሬ ዮኬሬስ አስቆጥሯል። ባለፈው ሳምንት ገብርኤል ሄሱስ ማስቆጠሩ መረሳት የለበት። ታዲያ እንደዚህ የተፈራረቁ የማጥቃት ክፍሉን ህይወት የሚዘሩበት ይሆናል። ገብርኤል ማርቲኔሊ፣ ሊያንድሮ ትሮሳርድ እና ማዱዌኬ ግን በሚቀጥሉት ጨዋታዎች ጎሎችን እንዲያስቆጥሩና በቡድኑ ውስጥ ያላቸው ሚና ከፍ እንዲል የሚጠበቅ ይሆናል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።